የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን እንደምቆያችሁ የዕለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። ያለመከሰስ መብታቸው የተነሳው የቤንሻንጉል ጉሙዝ ክልል ምክር ቤት አባል ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። የምትሰሙት ይሆናል። በኮንጎ ግጭት ምክንያት ሩዋንዳ ከቤልጂየም ጋር ያላትን ግንኙነት አቋርጣለች። ሌላኛው መረጃችን ነው። ትራምፕ ከሩሲያው ፕሬዝዳንት ጋር ከመወያየታቸው አስቀድሞ በበርካታ ነጥቦች ላይ መስማማታቸውን ገልጸዋል። የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያገኛሉ። አብሮነታችሁ አይለይም። ያለመከሰስ መብታቸው የተነሳው የቤንሻንጉል ጉሙዝ ክልል ምክር ቤት አባል ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። የምክር ቤት አባሉ አቶ ዮሐንስ ተሰማ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር የዋሉት ከአንድ ሳምንት በፊትም ነበር። የቤንሻንጉል ጉሙዝ ክልል ምክር ቤት ቅዳሜ ዕለት ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን የተነሳው የምክር ቤት አባል አቶ ዮሐንስ ተሰማ ከአንድ ሳምንት እስር በኋላ ለመጀመሪያ ጊዜ ትላንትና ፍርድ ቤትም ቀርበዋል። አቶ ዮሐንስ የቀረቡበት የአሶሳ ዞን የመጀመሪያ ደረጃ ፍርድ ቤት በምክር ቤት አባሉ ላይ 14 የምርመራ ቀናትን መፍቀዱን ባለቤታቸውና አንድ የፓርቲው ምንጭ ለቢቢሲ ተናግረዋል። ትላንት ሰኞ መጋቢት 8 2017 ዓ.ም ፍርድ ቤት የቀረቡት የተቃዋሚ ቦሮ ዲሞክራቲክ ፓርቲ ደግሞ ቦዴፓ አመራር አቶ ዮሐንስ በምክር ቤት አባልነታቸው ያገኙት ያለመከሰስ መብት ሳይነሳ በቁጥጥር ስር የዋሉት የካቲት 30 ነበር። አቶ ዮሐንስ በቁጥጥር ስር የዋሉትም ቦዴፓን ከወከሉ ሁለት የምክር ቤት አባላት ጋር በመሆን የተሻሻለው የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉት አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከ5 ቀናት በኋላም ነበር። የምክር ቤት አባሉ ከታሰሩ በኋላ ቃላቸውን እንዲሰጡ በመርማሪ ፖሊሶች ቢጠየቁም ያለመከሰስ መብታቸው ሳይነሳ ይህንን እንደማያደርጉ ሲገልጹ መቆየታቸውንም ምንጮች ተናግረው ነበር። የቤንሻንጉል ጉሙዝ ክልል ፍትህ ቢሮ ለክልሉ ምክር ቤት ባቀረበው ጥያቄ መሰረትም ከትላንት በስቲያ ቅዳሜ መጋቢት 6 2017 ዓ.ም የአቶ ዮሐንስ ያለመከሰስ መብታቸውም ተነስቷል። የምክር ቤት ያለመከሰስ ከለላቸው እንዲነሳ የተጠየቀው አቶ ዮሐንስ አቤቱታ ያቀረቡባቸው የአዋጅ ማሻሻያዎች ከጸደቁበት የምክር ቤት ጉባኤ በኋላ በተፈጸሙ ድርጊቶች በመጠራጠራቸው እንደሆነ የምክር ቤቱ መረጃ ያመላክታል። የፍትህ ቢሮ ኃላፊ አቶ መሐመድ ሐሚድ በአስቸኳይ ጉባኤው ላይ ተገኝተው ከጠቀሷቸው ድርጊቶች መካከል ግጭትን የሚቀሰቅሱ የክልሉንና የምክር ቤቱን ክብር የሚነኩና ሞገሱን ዝቅ የሚያደርጉ መረጃዎችን በማህበራዊ ሚዲያ ማሰራጨታቸው የሚለው ይገኝበታል። ይህ ድርጊታቸውም ህዝብን ለመበጥበጥ የሚያነሳሳ እንደሆነ የቢሮ ኃላፊዎች እየተናገሩ ምክር ቤቱ በፌስቡክ ገጹም ባሰፈረው መረጃም ላይ ጠቅሷል። አቶ ዮሐንስ ብሔርን ከብሔር ለማጋጨትና ለመነጠል የማነሳሳት በመስራት እና ሐሰተኛ መረጃዎችን በማሰራጨት እንደተጠረጠሩም ተገልጿል። መንግስት በኃይል ለመናድ ከሚጥሩ አካላት ጋር ግንኙነት እንዳላቸውም አመላካች መረጃዎችም እንዳሉ ነው የተነገረው። የቤንሻንጉል ጉሙዝ ክልል ፍትህ ቢሮ ኃላፊ አቶ መሐመድ ሐሚድ አቶ ዮሐንስ መንግስት በኃይል ለመናድ ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸውንም ነው የገለጹት። አቶ ዮሐንስ በእነዚህ ጉዳዮች እንደተጠረጠሩ ማብራሪያ የቀረበለት የክልሉ ምክር ቤትም ያለመከሰስ መብታቸውንም እንዲነሳ ወስኗል። የምክር ቤት አባሉ ትናንት ረፋድ ላይ ፍርድ ቤት ሲቀርቡ መርማሪ ፖሊስ በእነዚህ ድርጊቶች እንደጠረጠራቸው ማስረዳቱን በችሎት ውለው ላይ የተገኙ የፓርቲው ምንጭም ለቢቢሲ ተናግረዋል። የክልሉን ህገ መንግስት ለመናድ መንቀሳቀስ፣ ከውጭ ኃይሎች ጋር ግንኙነት መፍጠር እንዲሁም የክልሉን ከፍተኛ አመራሮች መሳደብ አቶ ዮሐንስ የተጠረጠሩባቸው ድርጊቶች እንደሆኑ መግለጹን ምንጮችም አስረድተዋል። የክልሉ ምክር ቤት የወሰነው ውሳኔ ወደ ጎን በመተው ታች ላለው ህብረተሰብ የተሳሳተ መረጃ በመስጠትና በማህበራዊ ሚዲያ ግጭት ቀስቃሽ መልእክት ማስተላለፍ ድርጊቶችም ተጠርጥረዋልም ነው የተባለው። መርማሪ ፖሊስ በአቶ ዮሐንስ ስልክ ላይ የፎሬንሲክ ምርመራ ለማካሄድና የተለያዩ ማስረጃዎችንም ማደራጀት ለ14 ቀናት የምርመራ ጊዜ እንዲፈቀድለት ለችሎቱ ጥያቄ ማቅረቡን የፓርቲው ምንጭም አስረድቷል። ከመርማሪ ፖሊስ በኋላ የመናገር እድል ያገኙት አቶ ዮሐንስ በበኩላቸው አንድ ሰው ህገ መንግስት ለመናድ ተንቀሳቀሰ የሚባለው ኃይል ሲኖረው የተደራጀ የጦር ካምፕ ሲኖረውና ይህም በመረጃ ሲረጋገጥ እንደሆነ ለፍርድ ቤቱም ተናግረዋል። የኛ ድርጅት እንደ ግለሰብም ይህንን አናሟላም፣ የነዚህም ተሳታፊ አይደለም፣ እንዲሁም ህገ መንግስትን ለመናድ ያደረጉት ነገር የለም ሲሉም ራሳቸውን መከላከላቸውንም ምንጮቹ ገልጸዋል። ከውጭ ኃይሎች ጋር ግንኙነት መፍጠር በሚል የተገለጸውን በተመለከተም የውጭ ኃይል የተባለው አካል የትኛው እንደሆነ በግልጽ አለመቀመጡን በማንሳት መልስም ሰጥተዋል ነው የተባለው። የምክር ቤት አባሉ በራሳቸው የፌስቡክ ገጽ ካሰፈሯቸው ጽሁፎች መካከል የሚያስጠይቅ ካለ እንዲቀርብ ጠይቀው ሐሰተኛ አካውንቶች የሚባሉት እኔንም ድርጅቱንም አይወክሉንም ሲሉም መናገራቸውንም ምንጮች ጠቅሰዋል።
እንደ ምንጩ ገለጻ መርማሪ ፖሊስ ያነሳቸው ጉዳዮች የዋስትና መብት እንደማያስከለክሉና የምርመራ ጊዜ የማያስፈልግ ከሆነም ይሰራል የተባለው ማጣራት 14 ቀናትን የማይወስዱ መሆናቸውን አቶ ዮሐንስም ተናግረዋል። ለዚህ ምላሽ የሰጠው መርማሪ ፖሊስ በበኩሉ አቶ ዮሐንስ የተጠረጠሩበት ከውጭ ኃይል ጋር ግንኙነት የመፍጠር ድርጊትን ለመመርመር ከ14 ቀናት ውጪ በቂ አይደለም ማለቱንም አስረድተዋል። የግራ ቀኙን ክርክር ያደመጠው የአሶሳ ዞን የመጀመሪያ ደረጃ ፍርድ ቤትም መርማሪ ፖሊስ የጠቀሰውን የ14 ቀናት የምርመራ ጊዜ በመፍቀድ ለመጪው መጋቢት 22 2017 ዓ.ም ቀጠሮ ሰጥቷል። በኮንጎ ግጭት ምክንያት ሩዋንዳ ከቤልጂየም ጋር ያላትን ግንኙነት ማቋረጧ ተሰምቷል። በምግዚም ምክንያት ሩዋንዳ ከቤልጂየም ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧም ነው የተነገረው። ከዲሞክራቲክ ሪፐብሊክ ኮንጎ ግጭት ጋር በተያያዘ ቤልጂየም ሩዋንዳን በተደጋጋሚ አንቃለች በሚል ነው ሩዋንዳ ግንኙነቷን ለማቋረጥ የወሰነችው። ሩዋንዳ ለአማጺ ቡድኑ ኤም23 በምታደርገው ድጋፍ ምክንያት የአውሮፓ ሀገራት ማዕቀብ እንዲጥሉባትም ቤልጂየም ጥሪ ስታቀርብ ቆይታለች። ቤልጂየም ዲፕሎማቶች ኪጋሊ ለቀው እንዲወጡ 48 ሰዓትም ነው የሰጠቻቸው። የቀድሞ ቅኝ ገዢ ቤልጂየም የሩዋንዳ እርምጃ ያልተመጣጠነ ነው ስትል ወቅሳ የአጸፋ ምላሽ እንደምትሰጥም አስታውቃለች። አሜሪካና የተባበሩት መንግስታት ሩዋንዳ ለኤም23 ድጋፍ እየሰጠች ነው ቢሉም ሩዋንዳ ሀሰተኛ ነው ብላለች። ሩዋንዳ ቤልጂየምን የቅኝ ግዛት ቅዠቷን ማስቀጠል ትፈልጋለች ስትልም ከሳለች። እዚህ በቀጠናዊ ግጭት ወገንተኛ የሆነችው ቤልጂየም ከሩዋንዳ በተጻራሪም ቆማለች። ውሸትና ማጭበርበር በመጠቀም በሩዋንዳ ፍትሐዊ ያልሆነ ነውጥ እንዲሰርጽ እያደረገች ነው። ይህም ሩዋንዳና ቀጠናውን ለማወክ ነው ሲልም የሩዋንዳ መንግስትም ከሷል። የሩዋንዳው ፕሬዝዳንት ፖል ካጋሜ ቤልጂየም እናንተ ማን ስለሆናችሁ ነው? የኛ ኃላፊ ያደረጋችሁ ማን ነው? ሩዋንዳን በፈጣሪ እናምናለን፣ ፈጣሪ ቤልጂየም የሩዋንዳ መሪ አድርጓል ሲሉም ተናግረዋል። የቤልጂየም የውጭ ጉዳይ ሚኒስቴር ማክሲም ፕሪቮት በማህበራዊ ሚዲያ ያልተገባ እርምጃ ነው፣ ከሩዋንዳ ጋር መግባባት ሲያቅተን ለንግግር ዝግጁ እንዳልሆኑ ያሳያል፣ በቤልጂየም ያሉ የሩዋንዳ ዲፕሎማቶች ተቀባይነታቸው ተሽሯል በማለት ምላሽ ሰጥተዋል። በኤም23 እና የዲሞክራቲክ ሪፐብሊክ ኮንጎ ታጣቂዎች ግጭት ምክንያት ወደ 7000 ሰዎችም ተገድለዋል። ዩኒሴፍ እንዳለውም ከሆነ ከ850,000 በላይ ሰዎችም ተፈናቅለዋል። ኤም23 ባለፉት 2 ወራት ቁልፍ ከተሞች የሆኑትን ጎማና ቡካቡን ተቆጣጥሮም ነበር። በዚህም ሩዋንዳ ለኤም23 የምታደርገውን ድጋፍ እንድታቆም ዩኪ የተወሰነ ድጎማ ማቋርጣለች። የተመድ የጸጥታው ምክር ቤት ሩዋንዳ ጦሯን ከዲሞክራቲክ ሪፐብሊክ ኮንጎ እንድታስወጣና ኤም23 ግጭቱን እንዲገታም ጠይቀዋል። ትራምፕ ከሩሲያው ፕሬዝዳንት ጋር ከመወያየታቸው አስቀድሞ በበርካታ ነጥቦች ላይ መስማማታቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ያደረጉት ተብሎ በጉጉት የሚጠበቀው የስልክ ውይይት በፊት በርካታ ነጥቦች ላይ ስምምነት ላይ መድረሳቸውን ተናግረዋል። ትራምፕ ማክሰኞ ጠዋት ከፑቲን ጋር እንደሚነጋገሩ ትሩዝ በተሰኘው ማህበራዊ ሚዲያቸውም ላይ ለጥፈዋል። ፕሬዝዳንቱ አክለውም ምንም እንኳን ብዙ ሊሰራባቸው የሚገቡ የስምምነቱ አካላትም ይቀራሉ ነው ያሉት። እያንዳንዱ ሳምንት ከሁለቱም ወገኖች 2500 ወታደር ይቀጠፋል እናም አሁኑኑ ማብቃት አለበት። ከፕሬዝዳንት ፑቲን ጋር የሚደረገውን የስልክ ውይይት በጣም በጉጉት እጠብቃለሁ ሲሉም ጽፈዋል። ዶናልድ ትራምፕ ቀደም ሲል ለጋዜጠኞች የሰላም ስምምነት ላይ የተኩስ አቁም ላይ መድረስ እንችል እንደሆነ፣ ሰላም ማምጣት እንችል እንደሆነ እናያለን፣ እናም ደግሞ ይህንን ማድረግ የምንችል ይመስለኛልም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሰኞ ምሽት ባደረጉት ንግግር ፑቲንን ጦርነቱን አራዝሟልም ሲሉ ከሰዋል። አክለውም ይህ ምክረ ሀሳብ ከረዥም ጊዜ በፊት ተግባራዊ ሊሆን ይችል ነበር ያሉት ሚኒስቴሩ በጦርነት ውስጥ እያንዳንዱ ቀን የሰው ሕይወት ማለት ነው ብለዋል። በትራምፕ አስተዳደር ወገን እስካሁን ድረስ የተኩስ አቁሙ ውይይቱ ምን ደረጃ ላይ እንዳለ ወጥነት የሌላቸው መረጃዎችም ነበሩ። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጅዳ ከዩክሬን ባለስልጣናት ጋር ከተገናኙ በኋላ እንደተናገሩት ውይይቱ ጠቅለል ባለ መልኩ የድርድር ሂደት ምን እንደሚመስል ላይ የተደረገ እንጂ ነጥብ በነጥብ የተደረገ አልነበረም ብለዋል። ሞስኮ ውስጥ ሐሙስ ዕለት ከፑቲን ጋር የተገናኙት የዩናይትድ ስቴትስ ተወካይ ስቲቭ ዊትኮፍም በጉዳዩ ላይ ቁጥብ መረጃም ነው የሰጡት። ይህ በእንዲህ እንዳለ እንግሊዝና ፈረንሳይ ፑቲን ከዩክሬን ጋር የሰላም ስምምነት ላይ መድረስ ይፈልጉን ከሆነ እንዲያረጋግጡ አሳስበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ዘለንስኪ የተኩስ አቁም ሀሳብ ላይ በመስማማት ያሳዩትን ድፍረት አድንቀው ሩሲያም ተመሳሳይ እርምጃ እንድትወስድም ጠይቀዋል። ሞት በቃ፣ በቂ ህይወት ጠፍቷል፣ በቂ ውድመት ደርሷል፣ አፈሙዝ ዝም ማለት አለባቸው ሲሉም ማክሮን በኤክስ ገጻቸውም ልጥፍ ላይ ተናግረዋል።
የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሚ ፑቲን ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ስምምነት ላይ መስማማት አለባቸውም ብለዋል። ዩናይትድ ኪንግደም እና አጋሮቿ ሩሲያ ያለ ማወላወል እንድትደራደር ለማስገደድ የሚረዱ ልንጠቀምባቸው የምንችላቸው ካርዶች አሉን ሲሉም አስጠንቅቀዋል። ዋይት ሀውስ ትራምፕ እና ፑቲን ከሚያደርጉት የስልክ ውይይት አስቀድሞ የዩክሬንን ሰላም እንደ አሁኑ ቀርበው አያውቅም ሲልም ተስፋውን ገልጿል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ትላንት ለጋዜጠኞች ትራምፕ የሰላም ስምምነት ላይ ለመድረስ ቁርጠኛ ናቸውም ብለዋል። ንግግሮቹ ምን ሊሸፍኑ እንደሚችሉ ሲያብራሩም በሩሲያ በዩክሬን ድንበር ላይ የሚገኙ የኃይል ማመንጫ አለ። በጉዳዩ ላይ ከዩክሬናውያን ጋር መወያየት ይኖርብናል። እናም ነገ ከፑቲን ጋር በሚያደርጉት የስልክ ውይይት ላይ ያነሱታልም ሲሉ ተናግረዋል። የኃይል ማመንጫው በአውሮፓ ትልቁ የሆነው ዛፖሪዥያ የዩክሬን ኃይል ማመንጫ ሊሆን ይችላል። እንደ አውሮፓውያን አቆጣጠር ከመጋቢት 2022 ጀምሮ በሩሲያ ኃይሎች ቁጥጥር ስር የሚገኝ ሲሆን በአካባቢው በሚደረገው ጦርነት የተነሳ የኒውክሌር አደጋ ስጋትን ፈጥሮ ቆይቷል። እሁድ ዕለት የተኩስ አቁም ድርድሩ ምን አይነት ነጥቦችን ታሳቢ እንደሚያደርግ የተጠየቁት ትራምፕ ስለ መሬት እንነጋገራለን፣ ስለ ኃይል ማመንጫዎች እንነጋገራለን፣ አንዳንድ ሀብቶችን በመከፋፈል ላይ ንግግር ይጀመራልም ነው ያሉት። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁለቱ መሪዎች ስለሚወያዩበት ጉዳይ ተጠይቀው ይህንን በጭራሽ አናደርግም በማለት ዝርዝር ምላሽም ከመስጠት ተቆጥበዋል። ፑቲን ቀደም ሲል የተኩስ አቁም ስምምነት እንዲደግፍ ተናግረው ሰላምን ለማስፈን የሚያስችሉ ቅድመ ሁኔታዎችንም ዘርዝረው ነበር። ለውይይቱ እንቅፋት ሆኖ የነበረው አንዱ በዩክሬን ቁጥጥር ስር የነበረው የሩሲያ ኩርስ ግዛት ሲሆን ባለፈው ነሐሴ ወር ላይ የዩክሬን ጦር የተወሰኑ ግዛቶችን በቁጥጥር ስር አውሏል። ከቅርብ ሳምንታት ወዲህ ሩሲያ ዳግም በቁጥጥሯ ስር ለማዋል ጥረት ያደረገች ሲሆን ፑቲን ኩርስክ መልስን ሙሉ በሙሉ ተቆጣጥረናልም ብለዋል። በተጨማሪም የተኩስ አቁም ስምምነቱ በምስራቅ ጦር ግንባር ላይ እንዴት ቁጥጥርና ክትትል እንደሚደረግበት በመጥቀስ በርካታ ነጥቦችንም አንስተዋል። ከነዚያም መካከል በግዛቶቹ የኔቶ ወታደሮችን እንዳይገቡ የሚለውም ይገኝበታል። ባለፈው ሳምንት ሊደረግ ስለታሰበው የሰላም ድርድር በዩክሬንና በአሜሪካ ተወካዮች መካከል በሳውዲ አረቢያም ውይይት ተደርጓል። የሁለቱ ሀገራት ተወካዮች ለሰዓታት በዝግ ከተወያዩ በኋላ ለ30 ቀናት የሚቆይ የተኩስ አቁም ሀሳብ ላይ መስማማታቸው ተነግረዋል። ማክሰኞ ዕለት የተገናኙት የፈረንሳዩ ፕሬዝዳንት ማክሮንና አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ አጋሮቻቸው ለዩክሬን የሚያደርጉትን የማያወላውል ድጋፍ እንደሚቀጥሉና ከሩሲያ ስለ ሰላም ግልጽ አቋም እንደሚፈልጉ አሳስበዋል። 72 ሜትር የሚረዝመው የዓለማችን ትልቁ የቆሻሻ ክምር ኒውዴልሂን እያስጨነቃት ይገኛል። በዚህ ስፍራ አቅራቢያ ኑሯቸውን የመሰረቱ ህንዳውያን ለልብና ለመተንፈሻ አካላት በሽታዎችም ተጋላጭ መሆናቸውን የተነገረው በህንድ ኒውዴልሂ የሚገኘው የጋዚፑር የቆሻሻ ክምር በዓለም አቀፍ ደረጃ በስፋቱና ከፍታውም ቀዳሚ ነው። በ1984 በምስራቃዊ ዴልሂ የተቋቋመው የቆሻሻ መጣያ ስፍራ በዓመታት ውስጥ ወደ ተራራነት የተለወጠ ሲሆን በፈረንጆቹ 2002 ማስተናገድ ከሚችለው አቅም በላይም ደርሶ ነበር። ሆኖም ስፍራው አሁንም በየቀኑ በመቶ ቶን የሚመዝን ቆሻሻ ከመላው ዴልሂ ተጠራቅሞ ይደፋበታል። በአሁኑ ወቅትም 14 ሚሊዮን ሜትር ቶን በስፍራው እንደሚገኝም ዘገባዎች ይጠቁማሉ። 70 ሄክታር ወይም 50 የእግር ኳስ ሜዳዎች ስፍራ ላይ ያረፈው የቆሻሻ ክምር ታዋቂውን የታጅ መሃል ህንፃ ወይም 72 ሜትር እርዝመትም አለው። 34.6 ሚሊዮን ህዝብ በሚኖርባት ኒውዴልሂ የሚገኘው የጋዚፑር የቆሻሻ ክምር በአቅራቢያው የሚኖሩ በሚሊዮን የሚቆጠሩ ዜጎችን ኑሮን ፈታኝ አድርጎታል ነው የተባለው። ከስፍራው የሚነሳው መጥፎ ጠረን በተለይ በበጋ ወቅቶች ጠንከር የሚል በመሆኑ ለብዙዎቹ የጤና ጠንቅ ሆኗል። አልፎ አልፎ የሚቃጠለውን እሳት ተከትሎ ወደ አየር የሚለቀቀው መርዛማ ጭስም ሌላው ተግዳሮት ነው የተባለው። በተለያዩ ጊዜያት በስፍራው ያጋጠመው የቆሻሻ ክምር ናዳ በርካታ ተሽከርካሪዎችና ሰዎች ላይም ከፍተኛ ጉዳትም አድርሷል። እነዚህ መካከል እንደ አውሮፓውያን አቆጣጠር በመስከረም 2017 ከ50 ሚሊዮን ቶን በላይ ቆሻሻ ተንዶ በደርዘን የሚቆጠሩ ሰዎች የሞቱበት አደጋም ይጠቀሳል። በተጨማሪም በነሐሴ 2024 በቆሻሻ ማጠራቀሚያው ላይ ከፍተኛ የእሳት ቃጠሎ ተነስቶ በአካባቢው ከፍተኛ የጤናና የመተንፈስ ችግር የፈጠረ ዴልሂን በጭስ ያፈነ አደጋ ማጋጥሞት ነበር። ስካይ ኒውስ ያነጋገራቸው በስፍራው ከ50 ዓመት በላይ የኖሩ የ71 ዓመት ግለሰብ መንግስታት ለዚህ ችግር መፍትሄ እንደሚሰጡ በተደጋጋሚ ቃል ቢገቡም እስካሁን መፍትሄ አለማግኘቱንም ገልጸዋል።
በዚህ የተነሳም በቆሻሻ ክምሩ አቅራቢያ የሚኖሩ ሰዎች በስፋት ለልብና ለመተንፈሻ አካላት የጤና ችግር ተጋላጭ መሆናቸውንም ነው የገለጹት። በየቀኑ 11,000 ቶን ቆሻሻ በምታመርተው ኒው ዴልሂ ባለስልጣናት አማራጭ የቆሻሻ ማስወገጃ መንገዶችን ለማስተዋወቅ ጥናት እያስጠኑም ይገኛሉ ነው የተባለው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።